አንድ ነገር ታውቂኛለሽ አልነግርሽም ምን አንተ እንተናለች አራ ያወራሁት እያ ሰላም ነው ያወራሁት ዝም በይ ራስሽን አረጋጊ በቃ ራስሽን አረጋጊ ተረጋጊ ራስሽን አረጋጊ አሁን ይመጣል ተረጋጊ አረጋግተህ ችግር እኮ ነው ችግር ነው በርታውን የሆነት ያንተ በጣም መልካምነት ደስ ይላል እውነት ለማውራት እንግዲህ ሰው ራሱን አዋይልም ግን ምሳሌ ሊሆን ይችላል ብዬ ነው የማስበውና ቅድሚያ ለቤተሰብ የቅድሚያ ለራስ ነው የሚባለው ነገር እሱ ራስ ወዳድ ስትሆን ቅድሚያ ለቤተሰብ ነው ምክንያቱም ብትወድቅ ብትታመም አሁን በሷ ቦታ እኔ ታምሜ ቢሆን እሷ ልታደርግ የምትችለው ነገር ነው ማረገውና እግዚአብሔርን አመስግኑ ስራ ግሩም ድንቅ ነው በሉ እግዚአብሔርን አመስግኑ ስራ ግሩም ድንቅ ነው በሉ ሰማይን ያለ ምሰሶ ምድርንም ያለ መሰረት ያጸና እርሱ ነው ስራ ድንቅ ነው ቤተክርስቲያን አየሩ ደስ ይላል ወይ በጣም ሰዎች ሰዎች እንደዚህ አይነት ቦታ ነበር ሲጀመር መገኘት የነበረባቸው መገኘትም የነበረብን እንደዚህ አይነት ቦታ ነበር በጣም እግዚአብሔር ሲመርጥ እኛ ሰዎች አልታደልንም ለመልካም ነገር መገኛችን በጣም እና እንዴት ነሽ ደህና ነህ ሰላም አለው እግዚአብሔር ይመስገን ሁሉ ሰላም እንዴት ናችሁ እናንተ እግዚአብሔር ይመስገን እኛም ስላንቺ እያሰብን ነበር ወይኔ ፈጥኖ ደራሾች ሆነት ሰዎችም ብዙ ሰዎችም አንቺ ጉዳይ ብዙ አንገብግቧቸው ይጠይቁናል መፍትሄ መሆን እንችላለን ከጎኗ መቆም እንችላለን ከጎኗ መሆን እንችላለን ብለው ብዙዎች ሐሳባቸውን እንትን ብለዋል መልካም ደግሞ ነገር ሲሆን ጥሩ ነው ሰዎች በመልካም ሲያስቡ በመልካም እኛንም ሲቀበሉን ደስ ይላል በጣም ይሄንን ማየቱ ለኛ እፎይታ ነው በጣም እግዚአብሔር ይመስገን ዛሬ ምስጋና ቤት ያለነው ማመስገን ያለብን ፈጣሪያችን ነው እኔ እንደውም ምንድነው እንትን ያልኩት ዛሬ ቤተክርስቲያን መሆንሽን ስትነግሪኝም ማለት ከሰሙ አይቀር አንቺ ሰው ብዙ ሰዎች ሰምተዋል ታሪኩን ማለት ነው እዚህ የታሪክ መጨረሻ ያ ወንድም ምን ነበር ሐሳቡ ምናምን የሚሉት ነገሮች ተደጋግመው ይነሳሉ ብዙዎቹ ተደጋግመው ይነሳሉና አንቺም በሄድሽበት ጊዜ የት ነበርሽ በምን ሁኔታ አሳለፍሽ የሚለው በዝርዝር እንድትነግሪኝ ስላለውም ነገር እንድታወሪኝም ስለፈለኩ ነው ዛሬ መጥቼ ላናግርሽ የፈለኩትና እንዴት አሳለፍሽ እንግዲህ እኔ አውቃለሁ ያሳለፍሽውን ያለሽበትን ሁኔታ አውቃለሁኝ ግን ደግሞ ተመልካቾች ታሪኩ እንግዲህ ጋራ ሆኗል ተጋርተዋል ያንቺን ታሪክ አይደለ ስለዚህ ስላለሽበት ስላሳለፍነው ነገሮች በዝርዝር እናውራቸው ብዬ ነው እውነት ለመናገር እናንተ ፈጥናችሁ ነው የደረሳችሁልኝ እናንተ ባትመጡ እኔ ሁሉ ነገር ማለት አሁን ላለሁበት ሁኔታ መሰረቱ እናንተ ናችሁ ሆነ ለመናገር ማለት ምክንያቱም ባትመጡ እኔ ከዛ መውጣትም አልችልም ወንድሜ እንደሆነ አንዴ ሰይጣን እንትን ብሎታል በቃ ማሰብም አይችልም ኖርማሊ በቃ ሀብት ንብረት ላይ ብቻ ነበር ሐሳቡ የነበረው ማለት ነውና በቃ ጨለማ ላይ ነበር የነበርኩት ታውቃለህ መቼስ ሰውም አይቷል የነበርኩበትን ሁኔታና ባላስበው ሁሉ ደስ ይለኝ ነበር ግን ያው እናውራ ከተባለ ሰዎች ማወቅ አለባቸው ለብዙዎችም ደግሞ ትምህርት ሆናል ያንቺ ታሪክ ይሄ እኮ በየቤቱ ያለው ጉድ ነው የሚሉ ነገሮች በተደጋጋሚ ለኛም በውስጥ መስመር የሚደርሱን አንቺ ላይ ከደረሰውም ደግሞ እንግዲህ ህመም ማበላለጤ ሳይሆን የደነገጥኩባቸው ከፍተኛ የደነገጥኩባቸው ታሪኮችን በውስጥ መስመር ደርሰውኛል ያው ተሻለ ስለዚህ አሁን ያለውን ነገር ሰው ማወቁ የተሻለም ነው ጥሩም ነው
ለዛም ብዬ ነው እንድንነጋገርበት ይመጣ። አዎ አይ ምስክርማ መሆን አለብኝ እንጂ ከዛ ህይወት አውጥታኝ እናቴ ቅድስት አርሴማ ገዳም ነው የነበርኩኝና የት ነበርሽ ነው? ይርጋለም አርሴማ ነበርኩኝና በቃ ምን ብዬ ልንገር እውነት በጣም እኔ ለዛውም ብዙ አመት እዛ የቆዩም አሉ ብዙ እኔ አላውቅም እኔ ምን ወለት አልዋልኩላት እናቴ አርሴማ ቶሎ ነው የፈወሰች ቶሎ ማለት ነው በቃ የልቤንም ስለምታውቅ ነው መሰለኝ በቃ ቶሎ ነው የተረዳችኝ ማለት ነው በቃ ምን ብዬ ልንገር እውነት መንፈሱ በጣም ነው የሚለፍ እኔ አላውቅም እዛ ሄጄ ገብቼ አላውቅም እስከምፈወስ በቃ ምን እንደምሆን የት እንዴት እንደማድር እንዴት በቃ ምንም ማውቀው ነገር አለ ይርጋለም ላይ የምታውቂው ሰው ነበር ማለት ነው ማለት እንዴ ማን መከረሽ ብዬ ነው ወደ ይርጋለም አርሴማ ገዳሙ እኮ በጣም ታዋቂ ናት በጣም ፈዋሽ ገዳም ናት ይርጋለም አርሴማ በጣም ፈዋሽ ገዳም ናት እንደ ዓለም እንደ ኢትዮጵያ ብቻ አይደለም እንደ ዓለም የምትታወቅ ናትና ያው ካመንክበት ሁሉም ቦታ እንትን ነው መድኃኒት ፈውስ አለ ግን ያው እንግዲህ እዛ ደግሞ በጣም እንዳለም የታወቀ ገዳም ትልቅ ገዳም ነው ማለት ነው እዛ የነበረው ቆይታሽ አንድ ጓደኛዬ ናት ወደዛ እንድሄድ ያደረሰችኝና ስራ እንትን እንድል ስራ ስላለባት በቃ ለኔቶቹ ነው ነገር ሰው ተመለሰች ብቻ ማድረሷ ራሱ እግዚአብሔር ይስጣት እና እንደዛ ሆነ በቃ ምን በየልንገር ለኔ እስከምፈወስ የነበርኩበት ታይም አላቀው እንደዚህ ማውራት ይችላል ነበር ያኔ ስታገኘኝ በቃ እቀላቀል ሁሉ ነበር ብዙ ነገር ነበር ብዙ ችግር ላይ ነበር ታውቃለህና በቃ መንፈሱ ለፈለፈ ወንድሜ እንግዲህ በጣም እንግዲህ ሰይጣን እንትን ስላለ ባልሆነ ነገር ነው ያሰራበኝና ሲለፈልፍ በጸበል ጣጥቼ 3 መርፌ ነው ከውስጥ የወጣው ማለት ነው ከወዴ ማለት 3 መርፌ አዎ መርፌ በቃ ማለት እኔ ለማውራት በጣም የሚጨንቅ ነገር ነው በነገር ላይ ያው መንፈስ አይደለ ሰይጣን የማይሰራው ስራ የለም በነገር ላይ መጥፎውን ምንም ነገር ማድረግ ይችላል እዛው ጸበል ውስጥ ነው የወጣው አዎ እዛ ጸበል ገዳሙ ላይ ጸበል ጠጥቼ ተጠምቀህ ጸበል ትጠጣለህ አይደለ እሺ ያው ጠጥቼ ነው እንግዲህ በጣም 5 ሊትር ነው የጠጣሁት እሺ በአንድ ቀን አይደለም ይሄ እንትን ያለው ምንድነው አልሽ መርፌው ምንድነው እኔ ምን አውቃለሁኝ የተሰራብኝ በ3 መርፌ ነው የተሰራው መተቱ የተሰራው ነው ሲለፈልፍ ያለው ማለት ነው እና እንደዛ ሆኖ እንግዲህ ያው መተቱ ነው ሲወጣልኝ ነው መርፌ ወጣው እንግዲህ እኔ አላውቅም ብቻ ምን ብዬ ልንገር በጣም የሚጨንቅ ነገር ነው በጣም ማለት ነው እኔ አርሴማ የዋለችልኝ ውለታ እኔ አላውቅም ማለት አታልቅሽ አሁንማ ደስታ ነው እንጂ ልትደሰች ነው የሚገባ የደስታም ባኮ ነው የደስታም ባል የዋለችልኝ ውለታ አይዞሽ አሁን ልትደሰች ሲገባ እንዴ አሁንማ ደስ ነው ልልሽ የሚገባ ሀሴት ነው ልታረጊ የሚገባው ዛሬ በህይወት ኖረሽ ይሄንን በማየትሽ እኔ ከዛ ህይወት ራሱ መውጣት ለኔ እኮ ቀላል እኮ አይደለም ማለት አሁን ያንቺ ህይወት ምስክርነት ለብዙዎችም መዳን ይሆናል ብዬ አምናለሁ አንቺ የሆነልሽ የደረሰብሽን ሰዎች መስማታቸው ለብዙዎች መማሪያም ይሄ መማሪያ ብቻ አይደለም መለወጫም ግጥሻል አይደለ የተማረ ሁሉ ይለወጣል ብለን አልናምንም አይደለ ግን አንቺ ቢያንስ ለሰዎች ማሳየት የምትችል ነገር አለ ብዬ ስላመንኩኝ ነው እርግጥ ነው አሁን ብዙ ድካም አለብሽ ብዙ ጭንቀት አሳልፈሻል በዚህ ሰዓት ስለዛ ጉዳይ ደግሜ ማውራቱም ልክ ላይሆን ይችላል ግን ፈጣሪ ላንቺ ያደረገልሽን ነገር ሰዎች ማወቅ አለባቸው ብዬ ስላመንኩኝ ነውና እስቲ በገዳሙ የነበርሽ ቆይታ ምን ይመስል ነበር የገዳሙ አባቶች በጣም ነበር ማሳዝናቸው እውነት ጸበል ተጸባዮች ራሱ እውነት ማመን እስከሚያቅታቸው ድረስ ነው በወንድሟና ባጎቷ እንዴት እንደዚህ አይነት ስራ ይሰራል በቃ እውነት እግዚኦ ነው ያለ ሰው ሁሉ ማለት ነው እግዚኦ እኔ ግን በቃ እኔ ያም ሆኖ ግን በወንድሜ ኖርማሊ አላዝንበትም ለምን እንደሆነ ታውቃለህ ጤነኛ ቢሆን እሱም እንደዚህ አያደርግማ ይመስለኛል የሆነ ከዘር ሲወርድ የመጣበት የሆነ መንፈስ አለ እሱ ጋር በቃ የቤተሰብ አዎ የሆነ የሚወራ መንፈስ አለ በዘራረግ ማለት ነው እና እሱም ራሱ ጸበል መግባት አለበት ነው ምክንያቱም አንድ ወንድም ተብዮ እንዴት ስታስበው እንደዚህ አይደለም እህት ላይ እኮ በጣም ከባድ እኮ ነው ነገር እኔ ደግሞ ክፉ እህቱ አይደለሁም እንኳን
በሰው ሀገር እንደዛ እየተቃጠልኩ እንደነገርኩ ሰርቼ ለነሱ ነው ያለውን ነገር እንትን መልክ የነበረ ማለት ነው። እና ክፉ እንኳን በድዬው እንኳን ቢሆን እስኪ እንደው ምናልባት ስለበደልኩት ብዬ እንትንል ነበረ ታውቃለህ። ግን ይሄ ደግሞ ምንም ከመሬት ተነስቶ እንደዚህ ያረገ በጤናው አይመስለኝም። በቃ እውነት በቃ እዛ ገዳም የነበረ ሰው እግዚኦ ነው ያለው። በቃ ምን ተገለጠ? እስቲ ንገሪኝ ሚስጥሮቹ ምንድን ነበር ያደረጉብሽ? ያው በመርፌ ነው መተቱ የተሰራው እንደነገርኩ ማለት ነው። አዎ ይሄ መርፌው የወጣው የተሰራልኝ መተት ነው። ገብቷል አይደለ? እኔ እንጃ ነኝ በቃ አንደኛ ይሄ የአርሴማ ተአምር ነው። ገብቷል? እኔ ምን እንደተደረገብኝ አላቅም ነበር ያኔ እንስታገኘኝ እንደነገርኩ። በቃ ብቻ ዝም ብዬ ጨለማ ህይወት እንደምኖርና ምንም ተስፋዬ ሁሉ እኮ ሙልጥ ብሎ አልቆ ነበር ያኔ ማለት ነው። ውስጤ ተሰብሮ ብዙ ነገር የተበለሻችቼ ማለት ነው። እንደዚህ ይሄን እዚህ ጋር ደርሳለሁ ምናምን ብዬ እኮ አላሰብኩም ታውቃለህ። በቃ ሰይጣንም ተባብሮባቸው እኔ ላይ ያልተሰራብኝ መተት የለም። በቃ እንዳልሆን እንደሆነ የነበረ ሲደረግ የነበረው ማለት ነው። እና አላውቅም ብቻ ለማውራት የሚከብድ ነገር የለም። እኔ በቃ ምስክርነት እናንተ ነው በቃ ምስክር ለመሆን ያክል ነው እንጂ ለዛውም በእኔ አንደበት አልችልም ሆነ ለመናገር እኔ አቅሙም የለኝም ምስክርነት ለመሆን ራሱ ማለት ነው። ግን በቻልኩት አቅም እንኳን እስኪ ስራዋን ላውራ በሚል ነው ገብቷል። እና እኔ እንጃ እኔ እውነቴን ነው የምልህ አንድ ወንድም ይሄን ያደረገ ተብሎ እንትን ሲባል እኔ አላቅም ብቻ እውነት ወንድሜ ብዬ ማውራትም እኮ ለኔ በጣም ከባድ ነው። በጣም ከባድ ነው። አሁንማ ደስ ነው ሊልሽ የሚገባው የደስታ ለቅሶ ነው እንጂ በፍጹም የሌላ መሆን የለበትም። እሺ የደስታ ለቅሶ ነው እሱ ማለት። አዎ የደስታ በቃ ከዚህ እኔ ወንድሜ ራሱን ይዤ መሄድ እፈልጋለሁ እዛ ገዳም። ምንም ያደረገብኝ ነገር ከባድ ቢሆን በቃ ጤነኛ ባይሆን ነው ብዬ ነው ማስበው። በቃ ጤነኛ ባይሆን ነው ማለት እሱ ነው የመንፈስ ስርዓት ውስጥ ነው ብለሽ ነው? በቃ እንደዛ ቢሆን ነው እንጂ አትስታስበው። እንዴት እህቱ ላይ እንደዚህ ያደርጋል ማለት ማን አድርጎ ያውቃል? እንደዚህ ከባድ እኮ ነው። እኔ አንድ እህቱ እኮ ነኝ እንዴ ምን እኔ ሀብት ንብረት ምን ነው እንደው ቆሜ ሳለው እንደሱ በስሙ ባረኩለት በወሰደው። እውነት እኔ ከወንድም የሚበልጥብኝ ምንም ነገር የለም። ግን እኔ የጤናው ነገር አሁን ያሳስበኛል። በቃ ደህና አይደለም እሱ። እውነቴን ነው የምልህ ደህና ባይሆን ነው። አዎ ቅድሚያ ግን አሁን ለራስሽ ነው እንትን ማለት ያለብሽ ማሰብ ያለብሽ። መስተካከል ያለባቸው ነገሮች አሉ። እኛ ቃል ምገባልሽ ነገር የእውነቴን ነው የምልሽ በምንችለው ሙሉ ከጎንሽ ነው የምንሆነው በምንችለው ሙሉ። ምክንያቱም አሁን አንቺ መንፈሳዊ ነገሩን በመንፈሳዊ መፍትሄ አግኝተሽበታል እየነገርሽን እንዳለው ደስ ብሎናል እኛ በዛም። ነገር ግን ደግሞ በዚህ በዓለሙ ጉዳይ ላይ በህግ የሚመለከቱ ጉዳዮች ስለ ንብረቱ አሁን ስላለው ንብረት ጉዳይ ስለ ቀሪ ህይወትሽን በተመለከተ እኛ በቃ የህግ ባለሙያዎችን ማማከርን ጨምሮ ሌሎችም ነገሮች በዝርዝር የቻልነውን ሁሉ ቃል ገባልሻለሁ እና እንፈጽማለን። አይ እኔ ግን እንደው ይቅርታ አድርግልኝና ተውት በቃ ወንድሜ ምንም እንዲሆን ምንም ክስ ምንም እንዲደርስበት ምንም እንዲደረግ አልፈልግም። በቃ አያስፈልግም። በቃ እሱም ደህና ባይሆን እኮ ነው የተረዳሽኝ አልመሰለኝም ያልኩሽን ሐሳብ። አሁንም ቢሆን እያልኩሽ ያለሁት ክስ ምናምን እኛ ቤተሰባዊነት ነገሩ እንዲጠነክር እንፈልጋለን። እንዳልሽውም እሱም እስራት ውስጥ ካለበት ወይም ደግሞ ፈልጎትም ብዙ ተስገብግቦም ሀብትም ፈልጎም ይሁን እዚህ ህይወት ውስጥ ገብቶ ሊሆን ይችላል አናውቅም። እሱ አንፈርድም። ግን መልካም ነገራችሁ እንዲቀጥል እንፈልጋለን። መልካም የቤተሰብ ነገሩ እንዲቀጥል እንፈልጋለን። ያ ማለት ግን ያንቺ ህይወት ዝም ብሎ መቅረት አለበት እያልን አይደለም። እንክሰስ እያልን አይደለም ያለነው። ያንቺ ንብረት ያንቺ መሆኑ መረጋገጥ መቻል አለበት። ያንቺ ተሆኑ ተረጋግጦ መታወቅ መቻል አለበት። አንቺም የራስሽን ህይወት መኖር መቻል አለብሽ። ትላንት የምትኖሪበት ህይወት መደገም የለበትም። ይሄንን ደግሞ እንከታተላለን ከጎንሽ እንቆማለን የሚለው ነው እንጂ እናንተማ በእናንተ ኃይል እኮ ነው ከእግዚአብሔር እግዚአብሔር የላከልኝ እግዚአብሔር እኮ መልእክተኞች ናቸው። በእናንተ ላይ እኮ ነው እንደዚህ የሆነ እግዚአብሔር ፈቅዶ ነው ባንቺ ብዙ ሰው እንዲማር እናቴ ቅድስት ተአምሯን ለማየት እኮ የበቃው በእናንተ ላይ ነው። እውነት እናንተ እኮ ሁለታችሁ እንደዚህ ቀላል አይደለም። ለኔ እኮ ህይወቴን እኮ ነው የታደጋችሁልኝ። በቃ ታደጋችሁልኝ ህይወቴን ማለት ነው።
እና እኔ ብትችሉ ወንድሜንም ታደጉት እኔን ስለማይሰማኝ አሁን እኔ ላይ የጥላቻ መንፈስ ብቻ ነው ያለው እኔ ጋር ምንም ተገናኝተን ቢያየኝ ራሱ ሌላ እርምጃ የሚወስድ ነው የሚመስለኝ እኔ ላይ ማለት ነው ስለዚህ እስኪ እንዶ ካደረጋችሁት አይበልጥምና እስኪ ወንድሜንም ታደጉት በቃ ወንድሜን ከዚህ ህይወት ይውጣውነት እሱንም አግኝተን ለማናገር እንሞክራለን እኔ ያኔ ስሜቱም ጥሩ አልነበረም እኛ ላይ ብዙ ነገር ነው ያመጣው ከዛ በኋላ አንቺ አልነበርሽም መሀል ላይ ስላላየሽ ብዙ ነገሮችን አላየሻቸው ነው እንጂ ብቻ ማለት የሚገቡን ነገሮች አልፈናቸዋል እሱም መማር የሚገባው ነገሮችን እንዲማር ቢያንስ ሞክረናል የተወሰኑ ነገሮችን ግን አልፎ እሱ ሌሎች ነገሮችን ሲሞክር የነበረው ብቻ ከኛ የበለጠ ጉዞ አልተጓዘም ሆነም ቀረ ብቻ እንዳልሽው ግን ወደ መፍትሄ መምጣት የሚችል ከሆነ ግን መስተካከል የሚችል ከሆነ ግን እንዳልሽው የቻልነው ነው ሊያቅማችንን ያህል እንሞክራለን ሙከራም እናደርጋለንና አሁንስ እንዴት ነው ከመጣሽ በኋላ የት ነው ያለሽው በምን አይነት ህይወት ውስጥ ነው ያለሽው አይ ለተመልካቾች ነው ያቋልና አንተማ ተመልካቾቼማ እውነት እንዲረዱልኝ የምፈልገው ነገር አንደኛ በቃ እውነቴን ነው የምነግራችሁ እንደነዚህ አይነት ደጋግ ሰዎች በዙሪያችሁ አያጥፋ እውነቴን ነው የምነግራችሁ በቃ ከምነግራችሁ በላይ ደግ እኔ ይሄ ቀላል ዝም ብላችሁ እንደምታዩት ቀላል አልነበረም የኔ ህይወት ከዛ ማውጣት ማለት እኔ አላቅም እውነት ወንድሜ ስጋዬ እንኳን እንደዛ የጨለማ ህይወት እንድኖር የፈረደብኝ እነዚህ ግን እውነት ከየትም ማላቃቸው እንደዚህ ደረሱልኝ ማለት እኔ እንጃ እውነት እንደዚህ አይነት ደግ ሰው አለ እስከምትሉ ድረስ ነው የሚያደርጋችሁ ማለት ነውና እንደዚህ አይነት ሰው አያጥፋ በመልካም ነው እግዚአብሔር ነው ማለት ይሄ ቀን እንዲመጣ ነው ባንቺ ብዙዎች ህይወታቸው እንዲማር ነው እግዚአብሔር ስጣችሁ ማለት እግዚአብሔር ይክፈላችሁ እኔ ምንም ማድረግ አልችልም ከዛም በኋላ ጸበል ከገባ በኋላ እየደወላችሁ ትጠይቁኝ ነበር እናንተ ባይመቻችሁ እንኳን በሰው መልክተኛ አንዳንድ ነገር ትልኩልኝ ነበር ያው እናንተ ታቁታላችሁ ግን ሰው ማወቅ አለበት እውነት ለመናገር ነው ችግር እግዚአብሔር እውነት ደግነታችሁማ ይወራ እንጂ እንዴት የሰው እኮ መጥፎ ነገሩ ብቻ አይደለም የሚወራው ደግነትም አንዳንዴ ማውራት አለብንና እንደዛ አድርጋችሁ አገዛችሁኝ እግዚአብሔር ይስጣችሁ አሁን ደግሞ እንደዚሁ እንትን ከጓደኛዬ ጋር ያለሁት ከጓደኛዬ ቤት ሴት ጓደኛ አለችኝና እዛም ያለው በጣም ነው የምትጠይቀኝ እንደዚህ መሆንም ሌት ከቀን ያስለቅሳት ነበር የሚገርም እና ያው እሷ ለብቻዋ ነው የምትኖረው ከሷ ጋር ነው ያለሁት መንፈሱ ግን እንዴት እንደተሰራብሽ ነው የተናገረው ነገር አለ እንደነገርኩ ወንድሜ እንግዲህ ሀብቱን ንብረቱን ፈልጎ ነው አይደለ ካጎቴ ጋር እንደዛ ራሴን እስከምስት አጎቴ መተባበሩ በጣም ይገረመኝ ያሰሩብኝ በቃ ሀብቱን ንብረቱን በቃ ራሱ ለማድረግ ነው ይሁን ንብረቱን ለራሱ ለማድረግ እኔ እኮ ቢጠይቀኝ ተውለት ነበርኩ እንደዚህም ሳያረጉኝ እባክሽን ይሄን ቤት ፈልጓል ይሄን ንብረት ፈልጓል ቢለኝ ምን ችግር አለው እውነት እኔን ከንብረት ካስበለጠም ችግር አለው ሰጠዋለሁ እኮ ፈርምለታለሁ በሽተኛ አርጎ ቤት ውስጥ እንድትቀመጭ ከሚያደርግ ምን ችግር እኔ ጤናዬን ሰርቼ እኮ አገኘው የለ እንዴ ማን አለኝ እዚህ አንድ እሱ ብቻ ነው የቀረው እናቴም እንደነገርኩ ነው ማን አለኝ እሱም በቃ ይሄድ ነበር እንደለመርኩ ወደ ስደት ይሄድ ነበር እኮ ሄጄ እሰራለሁ ምን ችግር አለው ጤና ከሰጠኝ ጤና ካለኝ እኔ እሰራለሁ ሰርቼ የማገኘው ነገር ነው ወንድሜ አይበልጥብኝም ግን በጣም የገረመኝ ነገር እኔ እውነት ለማሰብ ራሱ እኮ በጣም ለምስክርነት ነው ለማሰብ ራሱ በጣም ከብዳው እኔ እግዚአብሔር አለፈ ሰው አንድ እህቱን ለሀብት ብሎ እንደዚህ ማድረግ እኔ እኮ ለማውራት ራሱ ቃላቶች አይጠፉም እንደዛ ነገር በቃ እንደዛ ነው ያለው ታው ማለት ነው እኔ እኔ ዓለም ላይ ይሄ ወንድሜ እንዲዋረድ ምናምን ፈልጌ አይደለም አሁን እያወራው ያለሁት ግን በቃ እኔ ፈጣሪ እንደነዚህ አይነት ወንድሞች ካሉ ልቦና ይስጣቸው ነው የሚለው በቃ እንደዚህ አይደረግም እውነት ሁሉም ነገር አላፊ ቀሪ እኮ ነው ጠፊ ነው ሁሉም ነገር ማለት ነው አይደለም ሀብት ንብረት ይቀርና የሆነ ታይም እኔንም ያጣኛል እኮ እኔን ያጣኛል እውነት እኔ በህይወት የሌለው ሰዓት አያድርገውና ያኔ የሚረዳ ይመስለኛል እኔ ህይወቴ ቢያልፍ ማለት ነው ገብቷል በዛ ህይወት በቀጥል ነው እኔ ህይወቴ ማለፍ አይቀርም
ምክንያቱም እየቀየ ሰውነት እየቀነሰ ነው የመጣው አምሬ እየተበላሸ ብዙ ነገር እየሆንኩ ነው የመጣው በዛ ከቀጠልኩ ህይወቴ ማለፉ አይቀርም ነበር አይደል ያኔ ሊገባውም ላይገባውም አንድ ነገር አላቅም ብቻ እውነት እኔ አላቅም በጣም ከባድ ነገር ነው እኔ እንጃ ብቻ በየነገር አይዞሽ እንኳንም አለፈ እኔ ቤተሰቦች የሚያውቃሉ እንግዲህ ተመልካቾች ይሄ አንቺ ኬዝ ትንሽ ዋጋ አስከፍሎናል ኢንተርቪው ካረኩሽ በኋላ ትንሽ የተቸገርንባቸው ነገሮች ቢኖሩም እግዚአብሔር ይመስገን አለፍ ነው አስቸገራችሁ አይደል እኔ ደስ ብሎኛል የሆነ ዛሬ ላይ አንቺን በዚህ ችግር የለውም ለመልካም ነው አለፈ ዛሬ አንቺ ቆመሽ በማየቴ እኔ ደስ ብሎኛል እግዚአብሔርን አመሰግናለሁ ስለአንቺ የእውነት እግዚአብሔርን አመሰግናለሁ በጣም ደስ ብሎኛል እውነት እንኳን እንደዚህ ሆኖ ሰው ችግር ላይ ሆኖ ያመሰግናል እኮ ውለታ የእግዚአብሔር ውለታ ትልቅ ውለታው እኔ እንጃ የሚገባኝ ሆኗል በቃ እንብዬ ተመስገን ሌላ ምን ይከፈለዋል ስለዚህ እኛም ይቻላውን እንተናናለን አሁን ብቻሽን ብትሆኚስ እንዴት ነው ቤት ወይስ እዛው ከጓደኛሽ ጋር ፈቃደኛ ናት እሷ አብራሽ ብትቆይ እሷ ፈቃደኛ ናት አብራኝ ብትቆይ ለምን እንደሆነ ታውቃለህ አሁንም ድረስ ያው ወንድሜ ያ መንፈሱ ላይ ያለና እንግዲህ ደና ባይሆን ነው ብዬ ካለኝ ሰው በጤናው ነው እንደዛ ያደርግም እና እስካሁን ድረስ በጥሩ እንትን አይደለም እኔን እየፈለገኝ ያለው ገብቷል አይደል የሱ ነገር አያሳስብሽ ችግር የለም እኛ በህግ እንጨርሳለን ችግር የለም ከዚህ በኋላ ያንቺ ጉዳይ እኛ ኃላፊነት ነው እኔ አልኩሽ ታግዝሻለች አብራሽ መሆኗ ይረዳሻል ወይ ምክንያቱም ቤት ወይ ለብቻ እንከራይልሽ ይሄንን አማራጭ ሰጥሽ ስለፈለኩ ነው እሱማ ሰው ጋር እኮ በጣም ከባድ ነው ታውቃለህ አይደል ሰው ጋር ከባድ ነው በጣም ማለት እኔ ጓደኛዬ ምንም ብላ ባታስከፋኝ ምን ባትተሳቀቃለህ አንተ እሷ የሆነ ነገር ላይ ምንም ባትልህ አንተ ግን የምትሳቀቀው ነገር አለ ሰው አይደለ እሱን አስቤ ነው የጠየቅኩሽ ሙሉ ያው እንደነገርኩ ሙሉ ወጪ እንደዛ እንደሆነ ያኔ በዛ ሰዓት ነግሬያለሁ ከሞላ ጎደልና ሙሉ ገንዘቤን ምንም በቃ ተወስዷል የለም እኔ ጋር ምንም የቀረ ነገር የለም ሙሉ ወጪ በሷ ነው ያለው ታውን ማለት ነው እና ያው ይከብዳል በጣም ታውቃለህ ምንም ማድረግ ሳትችል ስትቀር እንደዛ ለፍተ እንኳን ብዙ ውጭ ሀገር ኖራ መታ ምናምን የታውብዝ ሌላ ስም ነው ያለህ ያንተ ግን ምንም ማድረግ ሳትችል ስትቀር በጣም ከባድ በሷ ላይ ነው ሁሉ ነገር ያለው ማለት ነውና ለተመልሼ ለመሄድ ሁላ ነው ያሰብኩ ያለው እንደዛ ታሪክ ፍጹም እኛ በምንችለው ደጋግ ኢትዮጵያውያን አሉ የደገፉንም አሉ በተወሰነ እኛም በምንችለው ሙሉ ከጎንሽ እንቆማለን የስድስት ወር ቤት ኪራይና ለጊዜው ቤት ውስጥ እዛች ቤት ውስጥ እንተንቀሳቀሽባትን ነገር ለቤቱ የሚያስፈልጉሽን ነገሮች እንዲጫን እናደርጋለን ቤት ቦታ እንድትመርጭ አድርገን ጥሩ ቦታ እንከራያለን ብለን እናስባለን ስለዚህ ቢያንስ ራስሽን ማቋቋሚያ ሆነሻል ለተወሰነ ጊዜ ከራስሽ ጋር በጥሞና ቆይተሽ ወደ መደበኛው ህይወትሽ እንድትመለሽ ያደርግሻል ብለን ስለምናስብ ነው አሁን ረፍት ነው የሚያስፈልግሽ ስለዚህ በእንደዛ አይነት መልኩ እቃውን ቤቱን ካገኘን ዛሬ እናስጭነዋለን እኔ ቤት ዛሬ እየተዋወልኩኝና እንዳላስቸግራችሁ በእናት ያወራችሁኝ ያደረጋችሁልኝ እኮ ይበቃኛል ያንቺ ጉዳይ የኛ አደራ ምንም በላይ እኮ ነው በፍጹም ያንቺ ጉዳይ የኛ አደራ ነው ቁጭ በይ አንቺ እዚህ ያንቺ ጉዳይ የኛ አደራ ነው ገብቶሻል ምንም ሊያሳስብሽ አይገባም በምንችለው ሁሉ ከጎንሽ ነው የምንቆመው ሰዎችም እንዲከታተሉሽ አደርጋለሁ የኛ ሰዎች አሉ አብረውሽ ስለዚህ በርቺ እሺ እግዚአብሔር ያክብርልኝ ነው እግዚአብሔር ይስጣችሁ ማለት ነው ምንም ከዚህ በላይ ቃላት ሁሉ የለኝም ምንም እግዚአብሔር ይስጣችሁ ከዚህ በላይ ምንም ማለት አልችልም እኔም እንደ ወንድምሽ ነው እንድታይ የምፈልገው ከዚህ በኋላ ወንድም በላይ እንጂ ወንድምሽ ነኝ እሺ ወንድም በላይ በጣም ነው የማመሰግንሽ ምንም ሰላም ዛሬ ቤቱን ልጆቹ ካገኙልኝ እቃውን አስቀምጣለሁ እሺ አመሰግናለሁ በቃ መልካም ጊዜ ትንሽ ቆይተሽ እሺ ለሳ ያው እዚህ ሰው ደስ ይለኛል አይ ለዛ ነው እኔም ብቻሽን ልተውሽ የፈለኩት እሺ ችግር የለውም እሺ እሺ ወይ በጣም ጸሎት ማድረግ ደግሞ ትልቅ አቅም ይሰጣል ኃይል ይሰጣል ጸሎት ኃይል ነው እሺ በቃ እንትን ላለ እግዚአብሔር ይስጥሽ ሰላም